ባለፉት 9 ወራት ውስጥ ኢትዮጵያ ከ60 በላይ ዓለም አቀፍ አህጉር አቀፍና ቀጠናዊ ጉባኤዎችን የማስተናገድ አቅሟን ማሳየቷ ተገለጸ። በህገወጥ መንገድ ሲዘዋወር የተባለ 2 አይሱዙ መኪና ሽንኩርት መያዙን የወልዲያ ከተማ አስተዳደር አስታወቀ። ከ150 ሚሊዮን ኩንታል በላይ የስንዴ ምርት መሰብሰቡን የግብርና ሚኒስቴር የሥራ አፈጻጸሙን በገመገመበት ገለጸ። ባለፉት 9 ወራት ውስጥ ኢትዮጵያ ከ60 በላይ ዓለም አቀፍ አህጉር አቀፍና ቀጠናዊ ጉባኤዎችን ማስተናገዷን አቅሟ ማሳየቷ ተገለጸ። ጠቅላይ ሚኒስትር አብይ አህመድ በተገኙበት በተለያዩ ዘርፎች የተከናወኑ የ2017 የ9 ወራት የዕቅድ አፈጻጸም ግምገማ በተካሄደበት ወቅት ነው ይህ የተባለው። የቱሪዝም ሚኒስትር ሰላማዊት ካሳ ግምገማውን ተከትሎ በቱሪዝም ዘርፍ የተመዘገበውን ውጤት በተመለከተ በሰጡት ማብራሪያ በኮንፈረንስ ቱሪዝም ላይ ከፍተኛ ትኩረት ተሰጥቶ እየተሰራ መቆየቱን አንስተዋል። ባለፉት 9 ወራት ውስጥ ኢትዮጵያ ከ60 በላይ ዓለም አቀፍ አህጉር አቀፍና ቀጠናዊ ጉባኤዎችን ማስተናገድ መቻሏን፣ ይህ ከባለፈው ተመሳሳይ ወቅት ጋር ንጻሬው ሲታይ ብዙ ለውጥ የታየበት እንደሆነ አመልክተዋል። መንግስት ለኮንፈረንስ ቱሪዝም የሚያስፈልጋቸው መሰረተ ልማቶች ከማመቻቸት ጀምሮ በዲፕሎማሲው ዘርፍ የተሰሩ ስራዎችና ተቋማት የሰጡት ትኩረት ለውጤቱ ምክንያት መሆናቸው ጠቁመዋል። ከኮንፈረንስ ቱሪዝም ባሻገር የመዳረሻ ልማት ስራዎችም ባለፉት 9 ወራት በስፋት ሲሰሩ እንደነበር ተናግረዋል። በዚህም ነባር የቱሪዝም ሀብቶችን የማላቅና የማደስ ስራዎች መከናወናቸውን ጠቁመው የጅማ አባጅፋር ቤተመንግስትና የፋሲል ቤተመንግስት እድሳትን ለአብነት አንስተዋል። አዳዲስ የመዳረሻ ልማቶችን በትኩረት ሲሰሩ መቆየታቸው የገለጹት ሚኒስትሯ የገበታ ለሀገርና ገበታ ለትውልድ ፕሮጀክቶች እንዲሁም በአዲስ አበባ የተከናወኑ የብሔራዊ ቤተመንግስት እድሳትን ጨምሮ የተለያዩ ፕሮጀክቶች ለቱሪዝም መነቃቃት ከፍተኛ አስተዋጽኦ ማበርከታቸው ሚኒስትሯ ገልጸዋል። በዚህ የ9 ወር የዕቅድ አፈጻጸም የተለያዩ ዘርፎች መገምገማቸው አሻም ለማወቅ ችላለች። መረጃው የቱሪዝም ሚኒስቴር ነው። በህገወጥ መንገድ ሲዘዋወር የተባለ 2 አይሱዙ መኪና ሽንኩርት መያዙን የወልዲያ ከተማ አስተዳደር አስታወቀ። በህገወጥ መንገድ ሲዘዋወር የነበረን ሽንኩርት መያዙን የወልዲያ ከተማ አስተዳደር ንግድና ከተማ ልማት መምሪያ አስታውቋል። የወልዲያ ከተማ አስተዳደር ንግድና ገበያ ልማት መምሪያ ኃላፊ አዲሱ ወንድሙ 2 አይሱዙ መኪና ሽንኩርት በህገወጥ መንገድ ሲዘዋወር በቁጥጥር ስር መዋሉ ተናግረዋል። ሽንኩርቱ በቁጥጥር ስር የዋለው ለጅምላ ንግድ ባልተፈቀደና ከሽንኩርት ንግድ ጋር ባልተገናኘ የንግድ ፈቃድ ሲንቀሳቀስ መሆኑን ገልጸዋል። በህገወጥ መንገድ ሲዘዋወር የተገኘው ሽንኩርት በተመጣጣኝ ዋጋ ለህብረተሰቡ እንደሚቀርብም አሻም ከአማራ ክልል ኮሚኒኬሽን ጽህፈት ቤት ያገኘችው መረጃ ያመለክታል። ከ150 ሚሊዮን ኩንታል በላይ የስንዴ ምርት መሰብሰቡን የግብርና ሚኒስቴር የሥራ አፈጻጸሙን በገመገመበት ገለጸ። ባለፉት 9 ወራት የግብርናው ዘርፍ ለአጠቃላይ ሀገራዊ እድገት ጉልህ አስተዋጽኦ ማበርከቱን የግብርና ሚኒስትሩ ግርማ መንቴ የመስሪያ ቤታቸውን የዘንድሮ የ2017 ዓ.ም የ9 ወራት ሥራ አፈጻጸም ሪፖርት ባቀረቡበት መግለጻቸውን አሻም ከሚኒስቴር መስሪያ ቤቱ ካገኘችው መረጃ ለማወቅ ችላለች። ሚኒስትሩ ባለፉት 9 ወራት የተከናወኑ በግብርናው ዘርፍ አፈጻጸምን አስመልክተው ማብራሪያ ሰጥተዋል። በዚህ ማብራሪያ በግብርና ዘርፍ ዘንድሮ ከታቀደው 8.4 በመቶ አጠቃላይ እድገት ውስጥ 6.1 በመቶ አስተዋጽኦ እንዲያደርግ ግብ መጣሉን አንስተዋል። ለዚህም በመኸር በበልግና መስኖ መስራት ያለባቸው ስራዎች ታቅደው ወደ ስራ መገባቱን አብራርተዋል። ባለፉት የመኸር ወቅት 20.5 ሚሊዮን ሄክታር መሬት በዘር መሸፈኑንና ይህም ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር የ3 ሚሊዮን ሄክታር ብልጫ እንዳለው ገልጸዋል። ግርማ መንቴ በማብራሪያቸው ይህ ብልጫ በስንዴ ምርት ብቻ ሲታይ ዘንድሮ 152 ሚሊዮን ኩንታል ምርት መመረቱን ገልጸው የግብርና ዘርፉ ለአጠቃላይ ሀገራዊ እድገት ጉልህ አስተዋጽኦ ማበርከቱን አመላክተዋል። ሚኒስትሩ በሰብል ምርት የተያዘው ግብም ሙሉ በሙሉ ማሳካቱን ጠቁመዋል። በእንስሳት ሀብት ልማትም በተለይ በሌማት ትሩፋት የተከናወነው ስራ ከፍተኛ ውጤት እንደተገኘበት አብራርተዋል። በወተት፣ በእንቁላል፣ በዶሮ፣ በማርና በአሳ ምርት እንዲሁም ከፍተኛ ውጤት መመዝገቡን ገልጸው የተመዘገበው ውጤትም በሀገራዊ ምርት እድገቱ ላይ ጉልህ አስተዋጽኦ እያበረከተ እንደሚገኝ ማንሳታቸው ተመላክቷል።
የግብርናው ዘርፍ ገበያን ከማረጋጋት እንዲሁም የኑሮ ውድነትን ከመቅረፍ አንጻር ጉልህ አስተዋጽኦ ማበርከቱን ገልጸዋል። ባለፉት 9 ወራት የግብርናው ዘርፍ $2.6 ቢሊዮን ለኤክስፖርት አስተዋጽኦ ማበርከቱን አንስተው አፈጻጸሙ ከእቅዱ የ19 በመቶ ብልጫ ማሳየቱንም አሻም ከሚኒስቴር መስሪያ ቤቱ ያገኘችው መረጃ ያመለክታል። ባለፉት 9 ወራት ከ800 ቢሊዮን ብር በላይ ገንዘብ በዲጂታል የክፍያ ስርዓት መዘዋወሩን ሚኒስቴሩ ተናገሩ። በኢትዮጵያ ዲጂታል የክፍያ ስርዓት እያደገ መምጣቱን የኢኖቬሽንና ቴክኖሎጂ ሚኒስትር በለጠ ሞላ ተናግረዋል። በበጀት ዓመቱ 9 ወራት ውስጥ ብቻ ከ800 ቢሊዮን ብር በላይ ገንዘብ በዲጂታል የክፍያ ስርዓት መዘዋወሩን የኢኖቬሽንና ቴክኖሎጂ ሚኒስትር በለጠ ሞላ አብራርተዋል። ባለፉት 9 ወራት ከግልና ከመንግስት ጋር በመቀናጀት ዲጂታላይዜሽንና የስራ ፈጠራ ቴክኖሎጂን ማስፋት፣ መሰረት ልማት ተደራሽ ማድረግ፣ ዘመናዊ የአሰራር ስርዓት መዘርጋት በትኩረት የተሰራባቸው ዘርፎች መሆናቸውን ጠቁመዋል። በዚህም ከ800 ቢሊዮን ብር በላይ በዲጂታል የክፍያ ስርዓት የተዘዋወረ ሲሆን ይህም ገንዘብ ለማሳተም የሚወጣ ወጪን የቆጠበ ሆኖ ተገኝቷል ብለዋል። የዲጂታል መሰረተ ልማት በማስፋፋት ረገድ ኢትዮ ቴሌኮም እና ሳፋሪኮም በትኩረት እየተንቀሳቀሱ ስለመሆናቸው በአብነት ጠቅሰዋል። እንዲሁም በፋይዳ ዲጂታል መታወቂያ መርሃ ግብር 14 ሚሊዮን ዜጎችን ተጠቃሚ ማድረግ ተችሏል ብለዋል። በ3 ዓመት ተፈጻሚ ይሆናል ተብሎ በታቀደው የ5 ሚሊዮን ኮንድረስ ኢኒሼቲቭ 270 ሺህ የሚሆኑ ዜጎች በዓለም አቀፍ ደረጃ እውቅና ያገኙ መሆናቸውን አንስተዋል። ወደፊት ሀገራዊ አዳዲስ የፖሊሲና ስትራቴጂ ማዕቀፍ በመቅረጽና ተግባራዊ በማድረግ በዘርፉ የበለጠ ውጤት ለማስመዝገብ ይሰራል ማለታቸውን አሻም ከሚኒስቴር ያገኘችው መረጃ ያመለክታል። የዛሬ ለተሰኞ ሚያዝያ 6 ቀን 2017 ዓ.ም ያዝንላችሁ የአሻም 7 ዜናዎቻችን በዚሁ ተቋጭተዋል። ከቀሪ ፕሮግራሞቻችን ጋር ደግሞ መልካም ቆይታ እንዲሆንላችሁ እንመኛለን። አሻም ለሁላችን!